እስኪገለኝ ለጠብቀው ነው እግዚአብሔር ይመስገን እኔ እናቴን ኑሮ የኖርኩ መስሎኝ ተሳስቻለሁ እና አይደብርሽም አደራ ሰጣኝ ነው ከሄደው ምን አይነት ሴት ነበር መልመጃ የሚባል ክፍል ነበር እንደሆነ ሞት ማጣል ነበርኩ ፍርሃት ይመስለኛል ታዲያ እንዴት ወደ ፍቅር ህይወት ገባሽ ጠንካራ ነሽ በራስ መተማመን አይብሻለሁ የመጀመሪያም ልጅ ነኝ የኔ ታጋኔም ተምሬያለሁ ሌላው ይቀር እንደ ታላቅ አስቡኝ እንጂ ጄናት ያሳየችኝ አጀማመሩን አከፋፈቱ እንዴት ሀክ ተደርጋ ጀልነቴ በዛት እኔም ዩቲዩብ ሀክ አድርገውኛል ታይሽ ጠንካራ ነሽ አይደል ጠንካራ ነሽ በራስ መተማመን አይብሻለሁ ሐሳብሽን በነጻነት የመግለጽ ፍላጎትሽም ነጻነትሽን ማይቻለው መቼም ማስተዳደግሽ ላይ ሊሄድ ነው እንዴት አደገች ልጅነቷን ይመስላል የሚለውን ሲናራ አዲስ አበባ ነው ተወልጄ ያደኩት አሁን በመንኖርበት ሰፈር ልደታ ማጂ ያለችበት ግቢ ውስጥ ነው ተወልጄ ያደኩት ያው በአሁኑ ዘመን ኬጂ አልነበረም እኛ ስንወለድ የኔታ ጋር እኔም ተምሬያለሁ የኔታ ጋር ሀሁ ቆጥሬ እስከ ዳዊት ድረስ እንትን ብያለሁ በወቅቱ የመጀመሪያም ልጅ ነኝ ንቃትም ስለነበረኝ የመያዝ ትምርት የመያዝ እንትኑ ስለ በሁለት አመቴ የኔታ ጋር ያስቀመጠችኝ የምትወጣ የነበረው ሰራተኛ በማይኖርበት ሰዓት እናትሻ ማያው የሆነ ለቅሶም ይሁን ገበያም ይሁን ስትሄድ ምናምን ጎረቤት ስለነበሩ ከኛ ግቢ ውጪ ሌላ ግቢ ውስጥ እንዲሳጠራ ከልለው እንትን ባጣና ወንበር አድርገው ነበር የሚያስተምሩት የኔታ እና እሳቸው ጋር አደራ ሰጣ ንሳ አባቷም ስለነበሩ አደራ ሰጣኝ ነው ከሄደው እና ከዛ ስትመጣ ተወስደኛለች እዛው ትያለሽ ኦኬ በዛው ለመድኩኝ እዛው ሀሁን ተማርኩኝ ከሀሁ እስከ ወንጌል ከወንጌል ዳዊት ድረስ ተምረሻል መድገም ስጀምር ፍሬት ቁጥር 1 የህዝብ ትምህርት ቤት ገባሁ አንደኛ ክፍል ሳይሆን መልመጃ የሚባል ክፍል ነበር አንደኛ እስከ 8ኛ እዛ ተማርኩ ከ8ኛ በኋላ ደግሞ ሽመልስ አጠቃላይ ሁለተኛ ደረጃ እዚህ ወደ ቂርቆስ መንገድ ላይ ያለው እዛ 12ኛን አጠናቀቅኩኝ ምን አይነት ልጅ ወጣትነትሽ ላይ ምን አይነት ሴት ነበርሽ እንደሆነ ሞት ማጣል ነበርኩ ዝምተኛ ነኝ ብቸኛም ነኝ ጓደኛም አላበዛም አትፈልጊም ጓደኛ ላይ ዴስክ ላይ አብርሽ ተማርሽ አይደል እንደሌሎቹ ጓደኛዬ ትመጣለች ጓደኛዬ ጋር ሄድኩ ምናምን አላቅም ቁጭ ላለው ዴስክ ላይ እናወራለን እዛ ጓደኞቼ ናቸው ረፍትም ስንወጣ ጓደኞቼ ናቸው ወደ ቤት ግን በቃ ክረምት ላይ የሚጠያየቁ ሁሉ አለ እንደሱ የለኝም ከዛ በኋላ 7ኛ ላይ አንድ ጓደኛ ነበረች ከሷም ጋር እሷ ትመጣለች ቤት እኔም እሷ ጋር አልፎ አልፎ እሄዳለሁ ወይም የሆነ ቦታ ነው በተረፈ እንደዚህ እንደ ወጣትነትሽ አሁኑ ወጣት በፍሪደም አላደግሽም እንደፈለገኝ ሄጃለሁ አለመፈለግሽ ነው ቁጥጥር ነው እሱ እንዳለ ሆኖ የኔም ፍላጎት ማለት ጓደኛ ፍርሃት ይመስለኛል ዝምተኛም ነኝ በወቅቱ ያው ትምርቴና ለትምርት የምሰጠው መልስ ካልሆነ በስተቀር ብዙም አላወራ ንግግርሽ ወረቀት ጋር ብቻ ከሆነ ካልቀረ ብዙም አላወራ ታዲያ እንዴት ወደ ፍቅር ህይወት ገባሽ መቼና ያው ገጠመኝ አለ አይደለ ገጠመኝ ስንት ያሁንሽ ትምርት ከጨረስኩ በኋላ እስከዛ ምንም የለም ጨረስሽ እንዴት አገኘሽ ፍቅረኛ ከጨረስኩ በኋላ አጋጣሚ እቺ አውቶቡስ ናታ አሁን የምትሄጂባት አውቶቡስ ያኔም ነበር አንድ ለሁለት ተቀምጦ ወሬ ተጀመረ ሰፈር ድረስ ተከተለኝ እሺ ከዛ በሆነ ቀን አስጠራኝ ሲያስጠራኝ አላመንኩ መጥቶ እንዴት መጣህ ሰላም ያልሽው ልጅ ስጠይቀው በዛ ጋር ነው የምትወርደው ምናምን ነገር ብሎ አለኝ እሺ አለ ከዛ በኋላ ያው ፍቅር ቀጠለ ጥሩ ጭቅላት ያለው ሰው ነው ብዬ አስቤ በምን አማለለሽ በቃ አይደለ አንዳንዱ ሰው ምላሱ ያሰምጣል ይባላል የምላስ ሀብታም ነበር በዛ ሰዓት በቃ ባለው አንዳንድ ነገሮች ያው እኔም እድሜ ሳያልፍ እኔም ማግባት የሚባል ነገር እድሜዋ እንደዛ አይነት በወቅቱ አያልፍም እኮ ገና ነበርኩ
ኦኬ ግን ያው ኑሮ በልጅነት ነው የሚጀምረው የሚለው እንደናቴ አይነት አስተሳሰብ ስለነበረ በልጅነት ነው እሷም ያገባችው በልጅነት ነው ትዳር የመሰረተችው አባቴም እናቴም ልጆች ነበሩ ያኔ በእነሱ እድሜ ኖርኩ መስሎኝ ነው የተሳሳትኩት ገባሽ ከዛ ከትዳር ገባሽ አንቺ ጠልቀሽ ወይስ ተደርግሶ ምናምን ዳገባሽ አይ ሽማግሌ ላከ እኔ በድግስ ማምን አልነበርኩም በወቅቱ ያኔ እንደውም ምን እላለሁ ሰው ይሄን ያህል ብር እንደውም አሁን 250 ሺህ ብር አበባ ተጀምሯል አይደል እሱ አይነት አቅም ቢኖረኝ እኔ ቤቴን ነው የምሞላበት ቤቴን ነው ማሳድግበት እንጂ እንደዚህ አላረግም ምክንያቱም ለድግስ የሚወጡ ወጪዎች ቤትን ቢያሳድጉ ህይወት መስመር ባሲዙ ለልጆች ቅሪት ቢያስቆዩ የሚል አስተሳሰብ ነው ያለኝ ሙሽርነት ደስ ይላል አልተሞሸርኩም ዝም ብዬ ሄጄ የገናለት ተዋወቅን የገናለት አብረን ኖርን በቃ በአመቱ አመት የፍቅር ጊዜ ያሳለፋችሁ ገባሽ ቤቱ በቃ አብረን ኖርን ዶሮችን እናርደን የሱ ወንድሞች መጡ እንግዲህ ሆኖ በቃ የገናን ቀን በዛ አሳልፈን በዛው ቀጠለን ትዳር እንዴት ደስ ይላል እኮ ትዳር በራሱ አንድ አይነት አስተሳሰብ ኖሮሽ በአንድ አይነት አላማ የምትኖሪ ተነጋግረሽ ተቸገርሽበትን መንገድ ለምሳሌ አሁን ኮርኮንች መንገድ ይሆንና ያ ኮርኮንች ለረገጥሽው ጫማ ላደረግሽው ጫማ የማይመች ከሆነ የሚመች መንገድ ነው አይደለ እንደሱ አይነት ውይይትና አስተሳሰብ ቢኖር በድህነት የተጀመረ ትዳር እኮ ይጥማል የማየና የአባቴ ትዳር ከዛ እኮ ነው የተጀመረው ሀብታም ሆኖ አላገባም እነሱም በፍቅር ነው አብረው መኖር የጀመሩት እዚህም የደረሱት ሞት ነው የለያቸው እንደዛ አይነቱ ጭንቅላትን ውስጥ ስላደገ እነሱ ጋር ያለው የሳልኩት ነው እኔ የሳልኩት እሱ የተሸወድኩት በዛ እና በቃ የእንደዛ አይነት ጭንቅላት ያለው ሰው ነው ብዬ አስቤ ነበር ደግሞ ሰው በመመካከር ልጅ በመውለድም ይለወጣል የሚል የሞኝ አስተሳሰብ በሂደት ለውጥ ይመጣል እንደዛ ልጅ ሲገኝ ልጅ የማይለውጠው ነገር የለም ብለሽ ወለድሽ ያው ልጅ መጣ ምንም ልጅ ሲመጣ እየሰከነ ይሄዳል እንጂ አንድ ሰው እየባሰበት መሄድ አይገባው መኖር ያለበት ለራሱ ብቻም ሳይሆን የሚኖርለት አምጥቷል ያንን ስለማስብ ቆይ እስቲ በትግስት ራሴ የጀመርኩት አይደል ራሴ ልጨርሰው በሚል እያደረግን የማይረባ እንዳሁኑ አይነት የከፋ ነገር አሁን እንዳወራቸው ቀደም እንዳወራቸው አይነት የከፋ ነገር ከመፈጠሩ በፊት ምንም ማድረግ አልችልም ካንድም ሁለት ልጅ ካልቀየረ አንቺም እየቆረቆስሽ የወጣትነትሽን እድሜሽ ሳትኖሪበት ካሳለፍሽ እንዴት ነው የሚዘለቀው በዛ አይነት አቆምኩ ኦኬ ከብዙ ትግስት በኋላ ነው ያቆምኩ ብዙ ትግስት ነበረው ብዙ ሽምግልና ነበረው ብዙ ትግስት በመሃል ቆይቶሽ አያውቅም በህይወትሽ ውስጥ በቃችን ነገር ችያት ብኖር ኖሮ ብለሽ ያልሽበት ጊዜ ለብቻሽ ስትኖሪ በፍጹም ልክ ነኝ ነው የምትይው ልክ ነኝ እኔ ቆጭቶ አንድ ለደቂቃ ቆጭቶኝ አያውቅም እንዴት ብትይ ብዙ ታግሻለሁ ለእናቱ ጋር እማዬ እንደዚህ ነው ሲቆጡት ቤት መጥቶ ያው ነው ተናገርሽብኝ አስቆጣሽኝ ካቅመ በላይ ሲሆን ነው ተናገሪው ለምን ይሄ አይደለም እኮ የሚሸፈን ገበና ባዶ መሶብ ውስጥ ምንም እንደሌለሽ አውቀሽ ስቀሽ ስታድሪ የሚሸፈነው ገበና በልተሽ ጠጥተሽ እንዳደርሽ የሚለወጥ ጸባይ ሲሆን የማይለወጥ ጸባይ ነው እስኪገለይ ለጠብቀው ነው ለምን ብዬ አሁን መኖሬ የወሰንኩት ውሳኔ ነው አሁን ያለውበት የወሰንኩት ውሳኔ ነው ባይሆን ኖሮ ማንንም አላውቅም አሁን ያለው የጮኩትንም ጮት አልጮኸው ገንዘብ የለኝም ቤት ተባበሩና ስሩ ተብሎ ቅድመ ክፍያው ተከፈለ እንበል
ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ስለዚህ ውሳኔ ትክክል ነው ለኔ። በጣም 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 የሚገርም ነው። ለልጆችሽ ምን አይነት ትዳር ትመኝላቸዋል? ሴቶች ናቸው ሁለቱም? አዎ ከባድ ነው ለሴቶች። እኔም ስታያቸው እንትን ታስቢያለሽ እንደ እናት አይደል? አሁን አስባል ምን አይነት ባል ይሆን ምን አይነት ኑሮ ይሆን? አዎ የትራውማታይዝ ስለምትሆኝ ያለሽ በራሽ ህይወት ውስጥ ያሳለፍሽ ነገር ፈሪ እንድትሆኝ የሚያደርግሽ ይመስለኛል። ምን ታስቢያለሽ? እኔ ኖርኩትን ኑሮ እንዳትኖሩ ተጠንቀቁላቸው ትነግሪያለሽ። የኔን ኑሮ እንዳትደግሙ። እኔ እናቴን ኑሮ የኖርኩ መስሎኝ ተሳስቻለሁ። እናንተም የኔን ኑሮ እንዳትደግሟት። በተረፈ ከእግዚአብሔር ነው እውነት ትዳር ከእግዚአብሔር ነው። እኔም ጮቴ ከተሰማ ወደ እግዚአብሔር ከደረሰ የልጆቼን ህይወት መንገድ አንተ ምራ፣ እመቤቴ አንቺ ምሪልኝ ይላለሁ ቤተክርስቲያን በሚሄድበት ሰዓት። ያው ለዛሬ ያደረሰን አምላክ ምስጋና ይድረሰው እያልን በተረፈ እናንተም ጸልዩ። በቃ የህይወት መስመር የሚገኘው ከእግዚአብሔር። ጸልዩ፣ በተቻላችሁ ጸልዩ። ያው ትነግሪያለሽ እንጂ መስመር ላይ አትቆሚም። እንደ ህፃን እየገረፍሽ እንትን አትሆኝ፣ በግድ አትይም። እውነት ነው። ትነግሪያለሽ እንግዲህ ሀሳብና እንትንሽን ህልምሽን የተረዱ ሲሆን ተቀብለው ያንን ነገር ይተገብሩታል። እስካሁን እንግዲህ እግዚአብሔር ይመስገን ከኔው ጋር ያለንን ኑሮ ችለን ነው እየኖርን ነው። ወደፊቱን ደግሞ እግዚአብሔር ያውቃል፣ መብራን ታውቃለች። እውነት ነው። በጣም መጀመሪያ ቲክቶክ የከፈትሽ ጊዜ ምን አስበሽ ከፈትሽ? አያለሁ አንዳንድ ነገሮችን። ቲክቶክን በራሴ አልጀመርኩም። ልጄ ናት አርቲስት እኮ ነሽ ማና ለምንድን ነው በስሜ ነው የሚጠሩኝ? በነገራችን ላይ እማያይልሽ ለምን እኔ እንጃ። እሺ ለምን እንደዚህ እና አይደብርሽም? እኔ አይደብረኝም። ለምደሽዋል። የልጅና የእንትን ስሜት ይመጣል፣ የህትማማች ስሜት አይመጣም? አይ እኔ ሁሉ ነገሬ ናቸው። ስለዚህ እንትን አይለኝም፣ ሁሉ ነገሬ ናቸው። ስለዚህ አይደብረኝም። እንደ አንዳንድ አለመግባባቶችም ቁጣቸውን ምናምናቸውም ልክ እንደ ታናሽ እህቶቼ ጋራ ነው እኮ እሱ ይሆናል ነው ዳረኩ ነው የሚሰማኝ። አይከፋኝም፣ ያ እውነት ነው፣ አይከፋኝም። ለምን ቢባል እነሱ ማን አላቸው ካለን? አዎ ቢጮሁ ቢስቁ ሌላ ህይወት እስካልቀጠሉ ድረስ እኔ ነኝ ያለኋቸው። ስለዚህ ይችላቸዋል። መቻልን ግድ ነው። ታድያለሁ ነው እግዚአብሔር ይመስገን። እናትነቴ ነው እኮ። አዎ እችላቸዋለሁ። አንዳንዴ ኃይለ ቃል ብናገርም አላበዛችሁትም እንዴ? ሌላው ይቀር እንደ ታላቅ አስቡኝ እንጂ እኩል ሲጎረብሱ ታይ እንጂ አላበዛችሁትም። አንዳንዴ ታላቅ እህት እንኳን ይከበራል፣ በታላቅ እህት እንኳን ይሁን እንጂ ምናምን ብዬ ነፃነት እንዲሰማቸው እንዳይጨንቃቸው ስለመፈለግ ብቻ ነው። ለምን ህይወት የቀጣቻቸው መቻነሳቸው። እውነት ነው። ተንገላተዋል። እንደ ልጅ ሁሉ ነገር ሞልቶላቸው አላደጉም በልዩነት ውስጥ። አዎ እንደ ልጅ ሞልቶላቸው ስላላደጉ እንደ ልጅ በእናት በአባት እቅፍ እንደኔ እንዳደግሽው በእናቴም በአባቴም መሀል የወደድኩትን የምፈልገው ተሞልቶልኝ ሳይነገረኝ ሳልጠየቅ ነው የሚሞላልኝ የነበረው። እንደሱ አይነት እድሉን ሳያገኙ ያደጉ ልጆች ምን ብዬ ልጫናቸው? እውነት ነው፣ ይከብዳል። ስለዚህ ያዋዩሻል፣ ሀሳባቸውን ውሏቸውን በነፃነት እንዲሆኑ ይነግሩሻል። የሚነግር ልጅ በነገራችን ላይ ከብዙ አደጋ ይተርፋል። ያወራሉ፣ እናወራለን። አሁን የቲክቶክ ተጀመረ ይልቅ ቲክቶክ ቢዚ ሆነ ሁሉም ሰው። እንዲህ ስል ቡና ያፈሉና ቤዛ ትለኛለች። ትልቅ ነው መልሴ። አንድ ጆሮዬ ላይ ኤርፎኑን ገረግድና እንደዚህ እያየ እሷን እኮ ዘር ያው ኧረ እንደ ቤተሰብ እናውራ። ከባድ ነው ቲክቶክ። ቤተሰብ ለያይቷል አይደለ? አንዳንዴ እንኳን ምን አለ እንደ ቤተሰብ ብናወራ፣ ስለ ውላችን ጠይቂን፣ እኛ የምናወራልሽን ደግሞ ስሚን ይሉኛል። አሁን አንዳንዴ ሲበረታባት እንትኑ እናቴ ስታወራሽ አልሰማ ብለሽ ስልክሽ ላይ ከሆነ ፎከስሽ ይሄን ስልክ በሰበረው ትላለች። እውነትሽ ነው። በተገላገለ ስልክ በተሰበርና በተገላገልኩ ትላለች።
አጋጣሚ ሆኖ የወንድሜ ልጅ ያሳደገቻት አለች። ስልኳ ስብራይል ስታባሽ እኔን አልሰማም። እሱን አይታለች። እንደዛ በተሰበረ እማዬ አንዳንዴ ይሄ ስልክ በተሰበረ የምትለው እውነት እሱ ካልተሰበረ እኛ እናወራ ኮሙኒኬት እውነት እኮ ነው። በጣም ብዙ ሰው ላይቶ እውነት ላይቷል ቲክቶክ አዎ እኛ እናወራ እንዴት እንደሆነ ግን አላውቅም እንጂ የትኛው ጊዜያችን እንስራው ስራውን እንዴት አድርገን በተለይ እንደ ቤተሰብ ያለው ሰው ያ ጥቅም አገኝበታለሁ ቢገኝበትም ባይገኝበትም የሆነ መንገድ አገኝበታለሁ ብሎ እንትን ካለ አንዳንዴ ወጥመድ ነው መሰለኝ። አዎ ከባድ ወጥመድ ነው። አዎ አንዳንዴም ደግሞ ህይወታቸው መስመሩ ተለይቶ ተቀይሮ ያየሻቸውን ስታይ እንዴ እኔስ ለምን ቁጭ ብያ ያለው ትጓግ ያለሽ እና በቃ እውነት ነው። ከባድ ነው በጣም የብዙዎቹን ህይወት ለውጧል። የብዙዎችን ህይወት ደግሞ እንደዚሁ ከቤተሰብ ሙሉ በሙሉ አለያይተው ሁሉም ብቸኛ እንዲሆን አድርጓል። አንዳንዱ ደግሞ ዲፕሬሽን ውስጥ ጨምሮ ደግሞ ሌላ ነገር ውስጥ ገብቷል። አንዳንዱ ደግሞ በኮሜንት ምክንያት ደግሞ የማይሆን አደጋ ውስጥ እየወደቁ ያሉ ሰዎችም አሉ። ስለዚህ እንት ያለሽ አዎ አሁን በቅርቡ ራሱ ብዙ ፎሎወር ያላት ናት። አብዛኛውን ስራዎቿ በኦሮምኛ የምትሰራው ሆነ ያው እና ይሄንን ፎሎወር ያበዛች ልጅና ይሄንን ሰው ላይ ተደራሽ ያደረገች ሰው በምን ብትቀየም ነው ለራሷ ገመዳን ተጥላ ይሄንን የወሰነችው? ወዲያው እኮ ነው ውሳኔውን ያደረገችው። ወዲያው ገመድ ያንጠልጥላ እኮ ነበረ አውርታ ወዲያው በማግስቱ ነው ሞተች ተባለ የሰማ ነው። ወዲያው በጣም ያሳዝን ነው። ለምን የሰው ጭንቅላት የሚነካ ነገር ለምን ይናገራሉ? ክፉ ቃላት ምን ይጠቅመናል? በጣም የሰው ልጅ አንድ ነገር ቸግሮት ከሆነ መርዳት እንኳን ማድረግ እንኳን ባይቻል ፈጣሪ እንዲረዳው በጸሎት ይታገሳል። ማድረግ የማይችል ከሆነም እንግዲህ የፈጠረህ ይርዳህ ተብሎ ይተዋል እንጂ የማይረቡ ቃላቶች ምን ይጠቅማል? አንዳችን ለአንዳችን መጥፊያ ባንሆን አንዳችን ለአንዳችን መኖሪያ እንጂ መጥፊያ ባንሆን በጣም እና እግዚአብሔር እንደዚህ አይነቱን አስተሳሰብ የሚያመጣባቸው ልጆች እግዚአብሔር ይለውጣቸው ማለት እንላለን። ሰው ከሰውም ጥሩ ቃል ጥሩ ነገር እንዲወጣ መልካም ቃል የሚያበረታታ የሚያንጽ ትውልድን የሚያሳድግ ቃል እንዲወጣ እግዚአብሔር ይርዳቸው ማለት ነው የምንፈልገው። ቲክቶክ ላይ ነኝ አሁንም ያለው ተለያዩ ኢሹዎች ነው እንግዲህ ምሰሪው ባንቺ በጣም የሚገርምሽ አሁን ከመቃብር ውጪው ሌሎችም ውስጥ የትኛው የተለየ ስሜት የሚሰጥሽ ኮንተንት አለ ካንቺ ውስጥ? አሁን እኔ አብዛኛዎቹን የሰራኋቸው በገጠመኝ ወዲህ ሆነ አሳብ መጣብኝ። ዛሬ እንግዲህ እንደምታውቁት ለስራ ወጣ ብያለሁ። የኔ ተራ እስኪደርስ ሰላም ልበላችሁ። ያው እንግዲህ በሚዲያም እንደምታውቁኝ እንደዚህ አይነት ስራዎችን በመስራቴ በምትሰጡኝ አስተያየት አውቃለሁና እንደምትወዱኝ አውቃለሁና ትልቅ ቦታ ደርሼ ጥሩ ነገሮችን እንዳቀርብ ምክራችሁም አይለኝ ምናምን በቃ ውሎዬን የምሰራባትን ቦታ ምናምን ያለሁበትን አንዳንድ ልጆች አሁን እኛም መስራት እንፈልጋለን ምናምን ነገር መጀመሪያ የመስራት መቻላቸውን አንዳንድ የካስት ቦታዎችን እነግራቸውና ሄደውም የሚሞክሩ አሉ። አንዳንዱ ደግሞ እንደ እጁን ይዘሽ እዛ ቦታ የሚፈልግ አለ። አንዳንዱ ደግሞ በጠቆምሽው እንትን ባልሽው መሰረት ሆነልኝ እኮ እንደዚህ ሆንኩ እኮ እንዲህ ሄጄ እንዲህ ተምሬ የሚልም አለ እና በቃ አለ አይደለ ቲክቶክን ስጀምር ያው እኔ አርቲስት እስከሆንኩ ድረስ በስራዬ ላይ ያላቸውን አስተያየት ያለኝን የህዝብ ፍቅር ለማግኘት ስል የጀመርኩት መጀመሪያ ይሄንን አሳይበታለሁ ይሄንን ሰራበታለሁ ብለሽ ተነሳው ስራዎቼ ላይ የሚወዱኝን ሰዎች እንደ ቤተሰብ ለመቀላቀል እንደ ቤተሰብ ለማግኘት የጀመርኩት ነው እና በዚህ አጋጣሚ ያው እንትን አንዳንድ ነገሮችን ሳሳይ ተቀባይነት አገኘው
በዛ የተነሳ ቀጠልኩበት። ልጄ ናት ያሳየችኝ አጀማመሩን አከፋፈቱን። ከዛ አሁን ራስሽ እየቀረጽሽ እየቀረጽኩ ራሴ ነኝ እንትን ነው የምትለቂው ለተመልካች። ሄት ኮሜንት ደርሶሽ ያቀር የጥላቻ መልእክት ኮሜንት ከመደረጉ በፊት እንዴት ሀክ ተደረገ? የጀልነቴ ብዛት ሰጠሽ ራስሽ ቲክቶክ ላይ እናንተ ሌሎቻችሁ እንድትማሩበት እንደዚህ አይነት ሰዎች አሉና ተጠንቀቁ። ምን አጋጥሞ እኔ አሁን እንትን ስል ላይቭ ስወጣ እናቶች የሚሰሩትን ማስታወቂያዎች ማሰራት የሚፈልጉ ካሉ በኔ እድሜ ደረጃ ስራዎቻቸው እንዲተዋወቅ ስራዎቻቸው እንዲነገር የሚፈልጉ አካላት ካሉ ሃሎ በሉኝ። በዚህ በቲክቶክ ፔጅም ኢንቦክስ አውሩኝ እና ስራዎቻችሁን እኔን ማስታወቂያ እንድሰራ እኔም እጠቀማለሁ እነሱም ይጠቀማሉ የሚለውን አላማ ይዤ ስል ሳወራ እንትን አንዳንዱ ያው ማሚዬ እንወድሻለን ነይና ስራችንን ይሁ ምናምን እንጂ ማስታወቂያውን እንድቀጥልበት አላረጉም። የራሳቸውን ቲክቶክ ሰርተው የራሳቸውን እየገጠሙኝን ነው የምነግርሽ። እንዲህ የቆዳ ውጤት ምናምን ያለው አንድ ገርጂ የሚሰራ ልጅ ሄድኩኝ። እኔ ያው ማስታወቂያውን እሰራለሁ ብዬ ነበር ያሰብኩት፣ ግን አይ የሆነ አንድ የቆዳ ጃኬት እሱን እንትን አለኝና ሰጠኝና ስለምወድሽ ብሎ እንግዳ የቆዳ ጃኬት ሰጠኝና ስለምወድሽ ነው የጋበዝኩሽ፣ ስራዎቼንም ታያለሽ፣ እንግዳዬ መሆንሽ መምጣትሽን በዛው አብረን ፎቶ እንነሳ ምናምን ብሎ ያው የራሱን ቲክቶክ ሰራበት። ኦኬ እኔም ብዙም ቅር አላለኝም። ይቅ ነው አይደል? የሰው ልጅ ሲያገኝ ነው ደስ የሚለው። ምክንያቱም አንቺ በማጣትሽ የሚጎልብሽን ነገር ደግ ልብ ያለው ሰው ይሞላል። ያን ነው የኔ ጭንቅላት የሚያስበውና ሰዎች በእኔ ምክንያት ቢያገኙ አይከፋኝም። ምክንያቱም እኔ ማግኘታቸው ምክንያት በመሆኔ ደስ ይለኛል እንጂ በእኔ ላይ ተንጠላጥሎ አገኘ እኔ እሱ አግኝቶ እኔ እንዲሆኝ እና እንደዛ ቲክቶክ የራሱን ቲክቶክ ሰራ። ሌሎች ቲክቶክ ፔጆቹንም ስመለከት ሌሎቹንም ልክ እንደዛ እየጠራ እየሰጠ እንደዛ እየጠራ እንትን እያለ ነው ራሱን ገበያውን የሚጠራው። አልደበረኝም። ግን እንደዚህ አይነቱን ነገር አገኛለሁ ብዬ ባሰብኩበት ሰዓት ምን አደረጉኝ? ልጆች ደወሉና ስራ ካንቺ ጋር መስራት እንፈልጋለንና የሚመጣልሽ ፔጅ ሜሴጅ አለ ያን ቁጥር ንገሪን አሉ። እኔ ደግሞ አልገባኝም። በሱ ለካ የኔ ቲክቶክ እንትን ውስጥ ይገባሉ በቁጥሩ ሀክ ለማድረግ። አዎ የመጣልኝን ፔጅ እንትኑ ላይ ሜሴጁ ላይ የመጣውን ቁጥር ስቆጥርላቸው ስነግራቸው እንደዚህ የሚለው ቁጥር ነው ስላቸው ለካ እነሱ ቶሎ ብለው ተዘጋጅተውበት የለም ጽፈውታል። ወደ ሀክ አረግንሽ አለ። አንዳች ሀክ ያርጋችኋል። አንዳች ሀክ ያርጋችሁ እውነትም ደነገጥሽ ልጋጥሽ። ምን ማለት ነው? ሀክ አውቃለሁ። የኮምፒውተር ሚስጥርሽን ገብተው ያንቺን መረጃዎች መውሰድ ማለት እንደሆነ ፊልም የሚያዩ ሰው አይጠፋውም አይደል? በወቅቱ ተናድጄባቸው ከዛ ወዲያው ላይቭ አይገቡም። በዛው መቤቴን ወዲያው ላይቭ ገቡበት። እቺ አሁን ያደገችው ቲክቶክ ፔጅ ሁለተኛ ዝም ብዬ ይዣት አልንቀሳቀስባትም። 38 ሰው ብቻ ነበራት። ኦኬ የተቀመጠች ነበረች። በሷ ገብተን እናያለን። እናቴ $18 ሰርታ ነበረ። $18 3000 ብር ነው። እሷን እናቴ እንትናዬ ማነው ስሙ በዚህ በእንትን እንትናዬ ኮፍያውን ልስጥ ጺሟን ላስጥ እያሉ እሱንም ሰርቻለሁ በቲክቶክ ላይ ተመሰዳደቁበት። ምንም ማለት አይደለም። ያው ያንንም ምን ያልነበርኩ ያመጣሁት አሁንም ደግሞ የነበራችሁት ፎሎ ታረጉኛላችሁ ብዬ እግዚአብሔር ይመስገን ያኛው 58 ትቼው ነበር። በል ተነሳሽ ልጆች በፊት ታውሽው እንደ እያሉ ሲጣሃ ካረጉኝ እኮ እንደ ለምን ታዲያ ያንን ማንቻ አይደለሽ እንደ ያመጣሽው ያንን ማንቻ ልጆቹ እንደ ሌሎች በስራ ማቃቸው ያንን ማንቻ አልነበርሽ እንደ የሰራሽው በቃ ሀሞትሽን ያፈሰዋል።
አዎ የሆነ ቁርጥ የሚያረግብሽ የተነሳሽበትን ቅድ ያበላሽብሻልና እርግፍ አርግቼው ነበር። ላይቭ ላይም ሲወጣ ደግሞ በዛኛው አካውንት ማብዬ በቁርባኑ ሰዓት ይላል። ለዛ አይደል እንደው በመቁረቢያው ተርሶም እዚህ ላይ አይባልም እኮ ግን የሚነግረን እግዚአብሔር ነው እንጂ ሰው አይነግረንም አይደለ? እግዚአብሔር እያስተማረን ነው አይደለ? ያ መስመር ወደ ጽድቅ ሕይወት እንደሚያስገባን አሁን እኮ አባቶችም የሕይወት መስመር ማስተማሪያ አድርገውታል ቲክቶክን። እኔ ደግሞ የእድሜ ዘመኔን ማስተማሪያ ነው ማደርገው እንጂ ቲክቶክ ላይ ስለወጣው ጽድቅና ኃጢአት አይፈጠርበትም። የምንጸድቀውን በራሳችን ምላስ ነው፣ የምንጠፋውን በራሳችን ምላስ ነው። እውነት ነው። ስለዚህ አንዳንዴ ሲያበዙብኝ መጀመሪያ ይሄን የመከረው ሰው ሆኗል ወይ ቦታው ላይ ነው ወይ ብዬ እላለሁ። ኮሜንት የሚሰጡት ላይ መጀመሪያ ይሄን ምክር የሚመክረኝ ሰው ቦታው ላይ ነው ብዬ ስጠይቅ አንዳንዶች ደግሞ የሚወዱኝና የሚያከብሩኝ ማሚዬ እነዚህን ሰዎች አትናገሪያቸው አውጫቸው ከእንትንሽ ብለው እንትን ይሉኝና አወጣቸዋለሁ። ከላይቭ አወጣቸዋለሁ። ይሄ አስተያየቱን ኮሜንቱን አወጣቸዋለሁ። እንደዚህ ድሊት ታረጊያቸዋለሽ። እንደሱ እያደረኩኝ ሰራ ነበር። አጋጣሚ በዛች ተሸውጄ አላወኩም እንደካ እንደዚህ መደረጉ ትምህርት እኮ ነው። በነገራችን እኔም ዩቲዩብ ሀክ አድርገውኛል ነበር ማርያም እንዴ ከወር በወር ከሁለት ወር ታግለን ነው የተመለሰን። እሱ ብቻ አይደለም ሁሉም ለመውሰድ አንዴ ነው ግር ብሎ የመጡብን እኮ 4 ነው 5 ወደ 5-6 ዩቲዩብ አለ። ሁሉም ለመውሰድ ነበር የተመጣው። እግዚአብሔር መልካም ነው። እኔ ነኝ የሰራሁት ተመልሷል። አንቺ ነሽ የሰራሁሽ ተመልሷል። እንደውም በጥፍ ነው የተመለሰልሽ። የ50 ምናምን ሺህ ነው 50 ነበረ እያደር ወርዶ 47 ላይ ደርሷል። የነሱ አሁንም አይሰሩበትም። ክፋት ነው አልሰሩበትም። እያንቀሳቀሱትም እመቤቴን የነበረውን አከፋፈሉት። በላይቭ የሚሰጥ አበባውን ምኑን አድርገው ያቺ የተሰራች $18 በተኗት፣ ባዶ አረጓት። በስማ ከዛ 20 ሺህ ብር አምጪ አሉኝ። እንደው ለምን ሊመልሱልኝ 20 ሺህ ብር ራሳችሁ 20 ሺህ ብር ሆናችሁ ለምን አትመጡልኝ? እንኳን እንኳን 20 ሺህ ብር ልሰጥ ራሳችሁ 20 ሺህ ብር ሆናችሁ ብትመጡ እኔ ደስታዬ ነው። ከዛ በኋላ አንቺ አሮጊት ምናምን አሉ። ለመሆኑ እናት አላችሁ? ታላቃላችሁ? እናንተ እናት ቢኖራችሁ ይሄን ቃል ካፋችሁ አታወጡትም። እንኳን እናት ታላቅም የላችሁም እናንተ። መቼም ባለጌን ካሳደገ የገደለ ጸደቀ የሚባለው ለእናንተ አይነቱ ነው ብዬ ታውቋቸው። በጣም ነው የሚገርመው። እነሱ ማያረጁ ይመስላቸዋል። ሁሉ በሽቀው ክፉ ቃል ሲናገሩ ዝም ብሎ አትናገሩ፣ እግዚአብሔር ይናገራል። እውነት ነው፣ እግዚአብሔር ይናገራል። አሁን ያሉበትን የሚያውቅ ማን ነው? ማንም። ጎረቤት ቢሆኑ ታያቸዋለሽ። አሁን ያሉበትን የሚያውቅ ማን ነው? አዎ የሰው ፈላጊ ራሱን ያጣል ይላል እኮ። በጣም እውነት። አሁን የሆነ ደግሞ ሀክ የሚመልስልሽ ሰው እንደዚህ ያደረጉኝ እኮ ብዬ ለአንዷ ልጅ አዋራኋት። ከባድ ቪው ያላት ኃይለኛ ቲክቶከር ነች እና ተገናኝተን በሆነ መንገድ ላይ የተገናኘነው እንዴት ነው? እሷ ወደ ኮልፌ ነው ቤቷ፣ እኔ ደግሞ ከኮልፌ ወደ ቤት ስመጣ ሻርፔን ለካ ለሕፃን ልጅ ፀሐይ ጋርጄ ረስቼው ወጥቻለሁ። ያን ሻርፔ ላይ የተውኩበትን ታክሲ ለማግኘት ተመልሼ ወደዛ ሲሄድ ተገናኘን። በዛ አጋጣሚ ነው የተዋወቅነው እንጂ ቲክቶከሯ ላይ ነበር፣ እሷም ፊልሜ ላይ እኔም ቲክቶኳ ላይ ነበር እና እማቃት። እዛ ስልክ ተለዋወጥን። እንደ እግዚአብሔር ፈቃድ አንዳንድ ስራዎች ካሉኝ አብረን እንሰራለን ምናምን ተባብለን በዛ ተለያይተን ትዝ ስትለኝ ብዙ ቪው ብዙ እውቀቶች ያሏት ስለሆነች እንዲህ ተደርጌ ነበር እንዲህ ላድርገው አልኳት። ሀክ የሚመልስ ልጅ አለ ብላ ያገናኘችኝ ልጅ ደግሞ 10 ሺህ ብር ክፈይ አለኝ። እንድመልስልሽ መልሻለሁ፣ ከነሱ ወስጄዋለሁ። ያንን 10 ሺህ ብር ክፈይልኝ ተቀብያለሁ። አንቺ ፔጅ ላይ ልመልሰው አለኝ። 10 ሺህ ብር ቆይ ልማከር አልኩት። ከብሩ ጋር ቀረ። ከብሩ ጋር ልማከር አይሻልም? ብር ዛፉ ያለብኝ ነው የሚመስላቸው ልበል ብዬ
አርቲስት ሲባል ብር አለው ተብሎ ስለሚታሰብ ነው። አሁን ለዛ እኮ ነው ችግር ነው። ተውኩት፣ መልስም አልሰጠሁት። በዋትስአፕ ቢደውልልኝም አልመለስኩለትም፣ ዝም አልኩት። ምክንያቱም እኔ ብር ለማግኘት እየሮጥኩኝ ብር እጠይቃለሁ ነው አይደለም? እውነት ነው፣ እውነት ነው። አስቸጋሪ ነው። ስለዚህ እኔ ብር ከሚጠይቁኝ ማለት ነው ብር የሚያመጣ ስራ ቢያሰሩ ይቀለኛል። ህይወት አሁን ከብዷል በጣም። አዎ አሁን ለሚያዩ ሁሉ ሀብታም የምመስላቸው በዚህ አጋጣሚ እኔ የምሰራው የዕለት ጉርስ ለሚያስገኝ ስራ ነው እንጂ ሀብታም ለመሆን አይደለም። አይታወቅም ደግሞ እግዚአብሔር ነገ ህይወትን በየትኛው መንገድ እንደሚለውጥ እኛ እናቅ። እሱማ የጻፈልን እሱ ነው። እውነት ነው። በጣም የጻፈልን እንኖራለን። በጣም እንደው ወደ መጨረሻ ነንና ምናልባት ያላወራነው ነገር ካለ ያላነሳነው ነጥብ ካለ ብናወራው የምትይው ነጥብ ምን አለሽ? አጋጣሚ ሆኖ ቲክቶኬን ብዙ ሚሊዮኖች ናቸው ያዩት። ያልሽበትና እግዚአብሔር ፈቅዶ ለሚገባው ለተገቢ ቦታ ደርሶልኝ መልስ እንዳገኝ የሚወዱኝ ሁሉ በጸሎት እንዲያግዙኝ፣ ክርስቲያኑም በክርስትናው ሙስሊሙም በሃይማኖቱ እንዲረዳኝ መልካም ምኞታቸውን እንዲመኙልኝ በዚህ አጋጣሚ እንትን እላለሁ፣ አሳስባለሁ። በጸሎትም እንዲያግዙኝ አሳስባለሁ። በተረፈ መልካሙን ሁሉ እንዲገጥመን እግዚአብሔር ይርዳል። አሜን አሜን። ቤዝዬ በጣም ነው ደስ ያለኝ። እንደ ቡና እየጠጣን የምንጫወት ያህል የተሰማኝ የኢንተርቪውን ስሜት አልነበረም። በጣም ደስ የሚል ጨዋታ ነው የተጫወትነው። ስለመጣሽ በጣም ደግሞ በሆነ አጋጣሚ ስለተዋወቀ መሰለን ቀለል እሱ ነው አብረን ነበርና ለዛ ነው ስራ ላይ አብረን ስለነበር ሊያወራሽ የሚፈልግ ሰው ካለ ስልክ ማስቀመጥ እንችላለን። የእግዚአብሔር መንገዱ ብዙ ነውና ያው አንዳንድ ነገሮችን ሊያይልኝ አንዳንድ ሁኔታዎችን ሊጎበኝኝ የሚፈልግ አካል ካለ 0905 86 88 59 ቤዛነሽ አያሌው ብላችሁ ደውላችሁ አናግሯት፣ አማክሯት፣ ከጎኗ ቆሙ። መካፈል ራሱ በርቺ ማለት በራሱ አይዞሽ እግዚአብሔር ካንቺ ጋር ይሁን ማለት በራሱ ትልቅ ነገር ነው። እውነት ነው በጣም አገሬን ሰዎች ፍቅር ያየሁበት ነውና እግዚአብሔር ያክብራችሁ። አሜን። ባንቺ ሚዲያ እኔም ተናግሬዋለሁ። እውነት ነው በጣም በመጨረሻ ምን ያህል ለኔ እንደሚጨነቁ ጥሩ ቦታ ለኔ እንደሚመኙ ያየሁበት ጩኸት ነውና እግዚአብሔር ያክብራልኝ። ጩኸቴን ስለሰማችሁኝ ጩኸቴን ሰምታችሁ ኮንታክት ስላደረጋችሁኝ አመሰግናለሁ ነው። ማንም የሰው ልጅ በምድር ላይ ያለ ማንም የሰው ልጅ አይቸግረው። አይቸግረው። የቸገረውም ካለ ያለው ጋር ተቻችሎ ካለው ጋር ተካፍሎ እግዚአብሔር የሚወደውን መንገድ በክፉ መንፈስ ተነሳስተን ሊያጠፋን የሚፈልገውን ሰይጣን አንደግፈው። እውነት ነው አንደግፈው፣ እናሳፍረው ፍቅር ይበልጣል። በፍቅር ትዕግስታችን ከልክ ካለፈና ለጎጂ ነገር የሚያበቃን አይነት ከሆነ ፊትን ካዞርሽ ሌላ ነገር ነው የምታዩ። ያንን ስለማታዩ ፊትሽን አዙረሽ ሌላ ነገር መሆን እንደሚችል ልብ ይስጠን። ዳንኤልም ከረን በተረፈ እውነት ነው። አሜን አሜን። እግዚአብሔር ያክብርልኝ። አንቺም እንግዳሽ ስላረግሽኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጥሩ ዜና ተመልሰን እንመጣለን። መልካም እግዚአብሔር ከፈቀደ ቤትሽን ጎበኛለሁ ማለት እግዚአብሔር ይመስገን። እንደሆነ እንደተደረገ ነው ምኞት ተሰማኝ ነው። እውነት ነው። ተመስገን ብለናል። እግዚአብሔር ረዳሻል። ስለመጣሽ በጣም ነው የማመሰግነው። ተመልካቾቻችን እንግዲህ የልቤን የተሰኘው ፕሮግራማችን ላይ ነበርኩ። የተዋናይት ቤዛነሽ አያሌው ጋር አብረን ቆይተናል። ቲክቶክ ላይ እንግዲህ ቤት በማጣቷ ምክንያት ባሰማችሁ ጩኸት ገንዘብ የለኝም ቤት ተባበሩና ስሩ ተብሎ ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ ቆይልኝ። እንግዲህ እኔም ተነቃቅቼን ይዣት የመጣሁት ጥሩ ዜና ወደፊት እንሰማለን ብለን ተስፋ እናደርጋለን እንደ እግዚአብሔር ፈቃድ። ቤዛነሽ አያሌው የሚለውን የቲክቶክ ፔጇንም ፎሎ እያደረጋችሁ ከጎኗ ብትቆሙ ደስ ይለኛል። እዚህ ጋር አስቀምጬላችኋለሁ የቲክቶክ ፔጇን።
የሷ ፔጅ 102,000 እንግዲህ ዛሬ ኢንተርቪው ስናደርግ ማለት ነው ፎሎወር ነው ያለው። እዛ ላይ እንግዲህ ሌሎችም ፎሎወሮች እየተጨመራችሁ ከጎኗ ብትቆሙ በጣም ነው ደስ የሚለኝ። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ ህይወት ታሪካችሁን በድምጽ ቅርጻችሁ ብትልኩልኝ አይተን ገምግመን እንጠራችኋለን ማለት ነው። የዛሬ ፕሮግራም እንጨርሻለሁ። ዩቲዩብ ቻናሌ እያንዳንዳችሁ ገብታችሁ ሰብስክራይብ ካደረጋችሁ በኋላ ወደ ቪዲዮ ብትገቡ ምርጫዬ ነው። የዛሬ እንጨርሻለሁ። አርቲስት ገነት ንጋቱ ነበርኩኝ። ሰላም ለእናንተ ይሁን።